የዕለቱ ሰበር ዜና በሶማሌ ክልል ኦጋዴን የተፈጥሮ ጋዝ ፕሮጀክት ምረቃና ማስፋፊያ ስነ ስርዓት ተካሄደ። ኤሎን ማስክ የዓለማችን የመጀመሪያው $500 ቢሊዮን ባለጸጋ ሆነ። የአውሮፓ ሻምፒየንስ ሊግ አስገራሚ ውጤቶች ፒኤስጂ ባርሴሎናን አሸነፈ። ቅመማ ቅመሞችና የጤና በረከቶቻቸውን እንመለከታለን። ለአዲስ ኒውስ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ዕለታዊ ሰበር ዜናዎችን ይከታተሉ። አዲስ ኒውስ ዜናዎቹን በዝርዝር እንመለከታለን። በሶማሌ ክልል ኦጋዴን የተፈጥሮ ጋዝ ፕሮጀክት ምረቃና ማስፋፊያ ተደረገ። በሶማሌ ክልል ካሉብ ከተማ ዓመታዊ የማምረት አቅሙ 111 ሚሊዮን ሊትር የሆነው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያው ምዕራፍ ተመርቋል። በተመሳሳይ በዓመት 1.33 ቢሊዮን ሊትር ማምረት አቅም ያለው ሁለተኛው ምዕራፍ ተጀምሯል። ፕሮጀክቱ 1000 ሜጋዋት ኃይል የማመንጨት አቅም ያለው ሲሆን ለማዳበሪያ ምርትና ለሌሎች ኢንዱስትሪ ግብዓቶች ወሳኝ ድርሻ ይኖረዋል ተብሏል። በአጠቃላይ በሶማሌ ክልል የተጀመሩት ተያያዥ የመሰረተ ልማት ግንባታዎችን ጨምሮ የፕሮጀክቱ ዋጋ $10 ቢሊዮን እንደሚደርስ ተገልጿል። መንግስት የተጀመሩ ፕሮጀክቶች ተጠናቀው አገልግሎት እንዲሰጡ ቁርጠኛ መሆኑን አሳውቀዋል። መረጃውን ያገኘነው ከጠቅላይ ሚኒስትር አብይ አህመድ ፌስቡክ ገጽ ነው። ቅመማ ቅመሞችና የጤና በረከቶች ሚጥሚጣ፣ እርድና ሌሎች ቅመማ ቅመሞች ለጤና በርካታ ጠቀሜታዎች እንዳሏቸው በተደጋጋሚ ይነገራል። እንዲያውም የሰውነታችንን በሽታ የመከላከል ስርዓት የማጠናከር አቅም አላቸው የሚሉ አስተያየቶችም አሉ። ታዲያ በምግባችን ላይ የምንጨምራቸው እነዚህ ቅመሞች በሽታዎችን ለመከላከል በእርግጥ ይረዱናል? ቅመማ ቅመሞቹ ለብዙ ሺህ ዓመታት የምግባችን ዋና አካል ሆነው ቆይተዋል። በተለይ እንደ ኢትዮጵያ ባሉ ሀገራት እንደ ኮረሪማ፣ ቆንዶ በርበሬና በሶብላ፣ ጥቁር አዝሙድ እና እርድ የየቀኑ የምግብ ዝግጅት ዋነኛ አካል ናቸው። ሽሮና በርበሬን ጨምሮ በርካታ ምግቦችን ያለ ቅመማ ቅመም መመገብ የሚታሰብ አይደለም። ለዘመናት የምስራቁ ዓለም ቅመማ ቅመሞችን እንደ ምግብ እንደ መድኃኒትም ሲጠቀምባቸው የቆየ ቢሆንም በምዕራቡ ዓለም ዘንድ ጥቅማቸው ጎልቶ መታየት የጀመረው በቅርብ ጊዜ ነው። የፈውስ ኃይላቸውና ጥቅሞቻቸው አሁን በስፋት እየተነገረለት ይገኛል። እንደ አውሮፓውያኖቹ አቆጣጠር በ2016 የምርጫ ዘመቻ ወቅት ሂላሪ ክሊንተን በሽታን ለመከላከል አንድ ሚጥሚጣ ቃሪያ ይመገቡ እንደነበረ ገልጸው ነበር። እርድ በኢሲያና በኢትዮጵያ አልጫ ምግቦችን ለመስራት የሚያገለግል ነው። አሁን ደግሞ በዓለም ዙሪያ ባሉ ካፌዎች እንደ ምግብ እየተጠቀሙት ይገኛሉ። በተለይም በኮቪድ ወረርሽኝ ወቅት እርድ በሽታን የመከላከል አቅምን ይጨምራል፣ እንዲሁም ከኮሮና ቫይረስ ይከላከላል የሚሉ መልእክቶች በሰፊው ተሰራጭተው ነበረ። ቢዮንሴ ከ9 ዓመታት በፊት በርበሬ ወይንም ኬን ፔፐር፣ ሎሚና ውሃ በመቀላቀል መጠጣት ክብደት እንደሚቀንስ የሰጠችውን ምክር እስካሁን ድረስ በአንዳንድ ሰዎች ዘንድ እየተከተሉት ይገኛሉ። ይህ ሁሉ የሚያሳየው ቅመማ ቅመሞች በባህልና በጤና ዘርፍ ያላቸውን ጉልህ ቦታ ነው። ጤናማ የአመጋገብ ስርዓት አካል ሆኖ ሲያገለግሉ ነው። አንዳንድ ባህላዊ አጠቃቀሞች ግን በሳይንሳዊ ማስረጃ የተደገፉ ላይሆኑ ይችላሉ። የዜና ምንጫችን ቢቢሲ ነው። የአውሮፓ ሻምፒየንስ ሊግ ሁለተኛ ጨዋታዎች ባለፈው ረቡዕና ሐሙስ ምሽት ተካሂደዋል። ከሁሉም በላይ ትኩረት የሳበው የባለፈው ዓመት ሻምፒዮን ፒኤስጂ እና ባርሴሎና መካከል የተደረገው ፍልሚያ ነበር። ባርሴሎና በሜዳው የመጀመሪያ ጎል በማስቆጠር መሪነቱን ቢይዝም ፒኤስጂ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በጎንዛሎ ራሞስ በተቆጠረች ጎል 2-1 በማሸነፍ አስገራሚ ድል አስመዝግቧል። ባርሴሎና የአውሮፓ ውድድሮች በሜዳው የመጨረሻ ደቂቃ ጎል ተቆጥሮ የተሸነፈው ይህ የመጀመሪያ ጊዜ ነው። ፒኤስጂ በዚህ ጨዋታ ቁልፍ ተጫዋቾቹ ሳይኖሩት ባርሴሎናን በማሸነፍ የዘንድሮውን ውድድር የማሸነፍ አቅም እንዳለው አሳይቷል። በሌላ ጨዋታ ደግሞ አርሴናል ኦሎምፒኮስን 2-0 አሸንፈዋል። የማርቲኔሊና ሳካ ጎሎች የተቆጠሩ ሲሆን የጨዋታው ኮከብ ግን የመሃል ሜዳው አምበል ማርቲን ኦዴጋርድ ነበር።
ኦዴጋርድ ሁለቱንም ጎሎች በማቀበልና የኳስ ቁጥጥር የበላይነት በድንቅ ብቃት አሳይቷል። አሰልጣኝ ሚኬል አርቴታም የ26 ዓመቱ ተጫዋች የሚያመጣውን ለውጥ በማድነቅ አሞካሽተውታል። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሱት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ የያዝንላችሁ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ